ግንባርን ሁሉ እንደዚህ ኩፍትር አድርጎ እንደዚህ ኩስኩስ አይደረግም። እንደዚህ ቃለ ሸካራ ግንባረ ቋጣራ አትሁን። መጽሐፍ እኮ ነው የሚለው። እኔ እኮ አይደለም ማለት ለሰው አስፈሪ ነው። አቤት ምንድነው እንደዚህ አይባልም ማለት ነው። ፊት ምንድነው የሚደረግ? ፊትን ብሩህ ማድረግ፣ የሰው መልኩ ፍቅር፣ የሰው መልኩ ምስጢር፣ የሰው መልኩ ማመን፣ የሰው መልኩ በቃ ልዝብ ነገር መናገር፣ ሸካራ ነገር አለመናገር፣ ነገር እንዳይከፋብን ማረግማና አትምረሩ። በንግግራችሁ አትምረሩ፣ ባካሄዳችሁ አትምረሩ፣ በስራችሁ አትምረሩ። ልዝቦቹም ተሰምታችሁ የምትወደዱ እና መራራ አትሁኑ። መኪና ውስጥ መራራ መሆን የለብንም። ቤተክርስቲያን ውስጥ መጥቶ መላክ ነው እሺ ይላል። ችግር የለም መኪናው ሲይዙበት አውሬ መሆን ይጀምራል። እኔ እኮ ነው ቀድሜ ያስቆት እንዴ ብሎ አንገቱ ሲነቀንቅ እንኳን ያስቀደሰ ሊመስል ቅዳሴ መኖርን የሰማ አይመስልም እኮ። ሲነኩት ሰው አውሬ እኮ ነው የሚሆነው። እንዲሁ ይገርማል እኮ ይነሳል እንደ ነብር። ያንን ነው ተው ያለ። ጣፍጡ እንጂ እናንተ የትም ቦታ መጣፈጥ አለባችሁ። ስብሰባ ላይ መጣፈጥ ይገባል። ገበያ ውስጥ መጣፈጥ። ሰው እኮ የትም ነው እኮ የሚታዘበን ታውቃላችሁ። የማያውቅ መስሎ ማለት መጨረሻ ላይ ነው ሰው ደግሞ የሚናገር። አሁን ስጓዝ ታዘበዋል። አሁን ለምሳሌ አውሮፕላን ውስጥ መንገድ ወደ አዲስ አበባ ሲኬድ የሆነች ኬክ አለች የምትሰጥ ይችን ትሰጣለች። ረቡና ጥሩ ትጣፍጣለች። ረቡም ተሳፍረ ትሰጣለች እና ያቺ ሰው ያቺ እንዳታርቢ ብሎ ይበላል። ሰው ትልቁ ብር ያዘው ሁሉ ያቺ ይበላል እና መነኩሴም ካለ እኔንም ይጨምራል። በላም አባ ብሎ ዝም ነው። አይተዋወቀኝም። እኔንም ዝም ብሎ ሲጨርስ ያቺ ተበልታ ካለቀች በኋላ ነው አባ አውቀውታለሁ ደህና ሰነበቱ የሚለኝ ማለት ነው። በጣም እኮ ሰው እንዴት ያለ አደገኛ እንደሆነ ማለት ነው። ተበላ አባ ለካ መድረክ ላይ ነው የምትለፈልሽ ይለው ማለት። ስለዚህ እዚህ ስትሆን ትበያለሽ አውሮፕላኑ የሚያይሸልም ብሎ ሰው እንዴት ያለ በጣም ብዙ ቀን የታዘብኩት ማለት ነው። ያዙ አባ እንትን የለውም የስጋ የለውም ያዙም ብለው ይለኛል። እሺ ችግር የለም ብዬ ተቀብዬ አስቀምጠዋል ማለት ነው። ሰዓትም 6 ሰዓት ሰው ይብሉ ይላል። ጨርሻ ላይ ግን መታዘብ ሊጀምር እና ሰው በጣም ክፉ ነው። ለራሱ አያውቅም እንጂ የሰው ነውር ለመልቀም ሊቅ ነው በጣም። ስለዚህ አሁን የምነግራችሁ የትም ቦታ በሁሉ ነገራችን ልቅም ያልን መሆን አለብን ማለት የሰናፍጭ ቅንጣት ነው የሚለን ይሄ ምንድነው? ልቅም ያላችሁ የጣፈጣችሁና መራራ ከመሆን ይሰውረን እግዚአብሔር።